የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ልደታቸው የነበረ ሲሆን 80ኛ ዓመት የልደታቸው ቀን ላይ ይፈረማል ብለው የጠበቁት የኢራንና የአሜሪካ ስምምነት ሊፈረም ሁለቱም ከተቀመጡና ስምምነቱ ሊፈረም አንድ ሰዓት ሲቀረው እስራኤል በሊባኖስ ላይ ድንገተኛ ከባድ ጥቃት መፈጸሙን ተከትሎ ኢራን ስምምነቱን ጥላ ወጥታለች። በእስራኤል ላይም ከባድ ወታደራዊ እርምጃ ወስዳሉ በማለት ሚሳኤል ልተኩስ ሰዓታት ሲቀራት ዳግም በተደረገ ድርድር ኢራን በእስራኤል ላይ ልተኩስ የነበረውን ሚሳኤል አለዝባ አሁን ላይ ለድርድር የተቀመጠች ሲሆን በትራምፕ የልደት ቀን ግን አልፈራረምም ስትል ዳግም ኢራን ከስምምነቱ ወጥታለች። በኢራንና አሜሪካ ይደርሱበታል የተባለው ስምምነት አሁንም በኢራንም በአሜሪካም ወገን በይፋ የተረጋገጠ ሲሆን ስምምነቱ የፊታችን አርብ በጄኔቫ ስብሰባው ሊካሄድና ሊፈረም እንደሆነ ተመልክቷል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነቱ ሊደርስ አንድ ሰዓት ሲቀረው በሊባኖስ የፈጸመውን ጥቃት በተመለከተ በከፍተኛ ሁኔታ እንደተባሰና መበሳጨትን ብቻ ሳይሆን ለኔታንያሁ ስልክ ደውለው ቁጣና ስድብ በቀላቀለ መልኩ መናገራቸውና የተናገሩትንም ለመገናኛ ብዙሃን በዝርዝር ገልጸዋል። ለመሆኑ ፕሬዝዳንት ትራምፕ በቁጣ የታየው ደውለው ምን አሉ እምናየው ይሆናል። የሩሲያው መገናኛ ብዙሃን የሆነው አርቲ ደግሞ መካከለኛው ምስራቅ ልክ የዛሬ ዓመት የጀመረው ጦርነት ሁኔታውን ሁሉ ቀይሮታል በማለት ገልጸው ከእስራኤል ወደፊት ዕጣ ፈንታ ጋር አያይዘው በዝርዝር ሰፊ ሀተታ ዘገባ አውጥተዋል። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ቻናላችን አዲስ ነው፣ ሰብስክራይብ በማድረግ እንዲሁም ቪዲዮቻችን ሌሎች ሰዎች ጋር እንዲደርስ ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልናለን። ወደ ዝርዝር መረጃው አልፋለሁ። የመካከለኛው ምስራቅ ጉዳይ ፕሬዝዳንት ዶናልድ ጄ ትራምፕ በእጅጉ ሲያስጨንቃቸው በዛሬው ዕለት አድሯል። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ 80ኛ ዓመት የልደት በዓላቸውን ያከበሩት ዛሬ ነበር። በስምምነታቸውም በዚህ ዕለት ከኢራን ጋር የሚደርሰውን ስምምነት ይፈረማል በማለት በተደጋጋሚ ከሳምንት አስቀድመው ሲናገሩ ቆይተው ነበር። ኢራን ግን በእጅ አላለችም። ስምምነቱን ከማስታወቅ በዘለለ በልደት ቀናቸው እንዲፈረም አልፈለገችም። ስምምነቱ መፈረሙ ሲቃረብ ግን እስራኤል በቤሩት ላይ ዳግም ጥቃት ማድረሷን ሌላኛው ለፕሬዝዳንት ዶናልድ ጄ ትራምፕ በእንቅር ላይ ጆሮ ደግፍ የሆነና አጋራቸውን የእስራኤል ፕሬዝዳንት ቤንያሚን ኔታንያሁ አሁን በጣም አስቸጋሪ ሰው ሲሉ የጠሩበት ክስተት ሆኖ አልፏል። ያም ሆኖ ከመካከለኛው ምስራቅ የምስራች ተሰምቶ አድሯል። ኢራን ከዚህ ቀደም በተደጋጋሚ ስምምነት አልተደረሰም ስትልበት የነበረውን ከአሜሪካ ጋር ይደርሳል የተባለው ስምምነት በይፋ ስምምነት መድረሱን ብታረጋግጥም ለፊርማ ግን በትራምፕ የልደት ቀን ሳይሆን የፊታችን አርብ በጄኔቫ ተቀጣጥራለች። በመካከለኛው ምስራቅ ለ107 ቀናት የቀጠለው መጠነ ሰፊና አውዳሚ በርካታ ሀገራትን ኢኮኖሚ ያመሰው የጦርነት ቀውስ ለ60 ቀናት የዘለቀው ተሰባሪ ሆኖ በእንጥልጥል የቆየው የተኩስ አቁም ውጥረትም ወደ አዲስ የዲፕሎማ ምዕራፍ የሚቀየር ታሪካዊ ስምምነት መደረሱ በይፋ ዛሬ ሌሊቱን ከኢራንና ከአሜሪካ በኩል በተናጠል ተበስሯል። ዩናይትድ ስቴትስና የኢራን ኢስላሚክ ሪፐብሊክ የተኩስ አቁም ስምምነት ለተጨማሪ 60 ቀናት የሚያራዝመው ስትራቴጂካዊና የሆርሙዝ ወሽመጥን ዳግም ክፍት የሚያደርግና በኢራን የኒውክሌር መርሃ ግብር ዙሪያ ጥልቀት ያላቸው ድርድሮች እንዲጀመሩ የሚያዝ የመግባቢያ ሰነድ ሙሉ በሙሉ ማጠናቀቃቸውን ሁለቱም ሀገራት ይፋ አድርገዋል። ይህ ስምምነት በመካከለኛው ምስራቅ ለወራት ሲካሄድ የቆየውን ጦርነት ከተቀሰቀሰ ወዲህ የተመዘገበው ታላቅ ዲፕሎማሲያዊ ስኬት ተደርጎ በመሪዎች ዘንድ ተወስዷል። ይህ አዲስ ስምምነት ከመደረሱ በፊት የዓለም አቀፉን የነዳጅና የፈሳሽ የተፈጥሮ ጋዝን አቅርቦት 20 በመቶ ያንቀሳቀሰ የነበረው የሆርሙዝ ወሽመጥ ዳግም ለመክፈት የታለመና ስምምነት ላይ የተደረሰ ቢሆንም ሙሉ በሙሉ ወደ ቀድሞ የንግድ ፍሰት ለመመለስ ግን የተወሰነ ጊዜ ሊወስድ እንደሚችል ወታደራዊ ባለሙያዎች እንደሚያስረዱ ሲኤንኤን ጽፏል። ወሽመጡን ከባህር ፈንጆች ማጽዳት፣ የመሰረተ ልማቶችን መጠገንና አስተማማኝ የደህንነት ዋስትና ማረጋገጥ በቀጣዮቹ ቀናት የሚሰሩ ታላላቅ ተግባራት ናቸው ተብሏል። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ በማህበራዊ ትስስር ገጻቸው ኤክስ ላይ ባስተላለፉት አስቸኳይ መልእክት በአሜሪካና በኢራን መካከል ታሪካዊ የሰላም ስምምነት ላይ መደረሱን አብስረዋል። ሁለቱም ተወያይ ወገኖች ዩናይትድ ስቴትስና አሜሪካ ሊባኖስን ጨምሮ በሁሉም የውጊያ ግንባሮች ላይ ወታደራዊ ዘመቻዎች ዛሬ በቋሚነት እንዲያከትሙ ወስነዋል። ስምምነቱ አሁን በተግባር ይውላልም ተብሏል። ይህንንም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በራሳቸው ማህበራዊ ሚዲያ ትሩዝ ሶሻል ገጻቸው ላይ ዛሬ ሌሊቱን ባሰፈሩት መግለጫ ታሪካዊውን የመስራች ይፈርማል። ከኢራን ኢስላማዊክ ሪፐብሊክ ጋር የተደረገው ስምምነት አሁን ሙሉ በሙሉ ተጠናቋል። ለሁሉም እንኳን ደስ አላችሁ። እኔ አሁን የሆርሙዝ ወሽመጥን ያለምንም ክፍያ ክፍት እንዲሆን ሙሉ ስልጣን የሰጠው ሲሆን በተመሳሳይ ሰዓት ዩናይትድ ስቴትስ
የባህር ላይ ወታደራዊ ከበባን በአስቸኳይ እንዲነሳ ማዝዣለሁ ብለዋል። የዓለም መርከቦች ሆይ አሁን ሞተራችሁን አንቀሳቅሱ፣ ሲከፈትላችሁ ማለፍ ነው ብለዋል። ትራምፕ አክለውም የሆርሙዝ ወሽመጥ ይፋዊ አጠቃቀምና የባህር ፈንጆችን የማጽዳት ስራ በቀጣዩ አርብ ስዊዘርላንድ ሀገር ጄኔቫ የሚፈጸመውን ይፋዊ የፊርማ ስነ ስርዓት በኋላ በይፋ አስጀምረዋለሁም ብለዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በበኩሉ ባወጣው አስቸኳይ መግለጫ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚካሄዱ ወታደራዊ እርምጃዎች በሙሉ ከዛሬ ጀምሮ አስቸኳይና በቋሚነት ማክተም አለባቸው በማለት ገልጸዋል። ስለመጨረሻው ዘላቂ ስምምነት የሚደረጉ ድርድሮች የሚቀጥሉት አሜሪካን በመግባቢያ ሰነዱ ላይ የገባችው ሙሉ በሙሉ ግዴታዋን ስትተገብር ነው ብላለች። አሁን ላይ ስምምነት ለመድረስ ተስማምተናል እንጂ ገና ከአሜሪካ ጋር አልተፈራረምንም ያለችው ኢራን እስራኤልን በሊባኖስ ላይ የከፈተችውን ወረራና ጥቃት ማቆም አለባት፣ አለዚያ ግን ፊርማውን አታስቡት ብለዋል። ይህ ታሪካዊ ስምምነት የእሁድ ምሽት ላይ በኤሌክትሮኒክስ መንገድ ሊፈረም ጥቂት ሰዓታት ሲቀሩ ነበር በእስራኤል ምክንያት የተጨናገፈው። የቀጠናው ወታደራዊ ውጥረት ስምምነቱን ሙሉ በሙሉ ወደ ማፍረስ ደረጃ ዛሬ ሌሊቱን ደርሶ ነበር። የእስራኤል መከላከያ ሰራዊት IDF በሊባኖስ መዲና ቤይሩት ደቡባዊ የደሃየን የመኖሪያ ሰፈራ ውስጥ የኢራንን ክልከላ በመጣስ የሂዝቦላን የእክል ላይ ድንገተኛና ከፍተኛ የሆነ ጥቃት ሰንዝረዋል። እስራኤል በሊባኖስ መዲና ቤይሩት ላይ ጥቃት ስትሰነዝር አሜሪካና ኢራን ከፍተኛ የሆነ ስምምነት ለመፈራረም በዝግጅት ላይ ነበሩ። ታዲያ ኢራኖች እስራኤል ጥቃት እየሰነዘረች አንፈራረም በማለት ስምምነቱ ጫፍ ደርሶ አፍርሰውታል። የሊባኖስ ብሔራዊ ዜና ወኪል ኤንኤን እንደዘገበው በዚህ የእስራኤል ምሽቱን በሰነዘረችው ጥቃት በርካታ ንጹሃን ዜጎች ተገድለዋል ብላለች። 15 የሚሆኑ ደግሞ ከባድ የአካል ጉዳት ደርሶባቸዋልም ብለዋል። ይህ ጥቃት መፈጸሙን ተከትሎ ለፊርማ ተቀምጠው የነበሩ የኢራን ተደራዳሪዎች ፊርማውን ጥለው መውጣታቸውና ማቋረጣቸውን ሲገልጹ በእስራኤል ላይም ከባድ ጥቃት እንደሚሰነዝሩ ነበር። እስራኤላዊ ተዘጋጅ፣ የኢራን ሚሳኤልን ዝናብ በቀጣይ ሰዓት ወደ አንቺ ይወርዳል ብለዋል ነበር። እስራኤልም ከኢራን የሚፈጸመውን ጥቃት ለመከላከል ከፍተኛ ማንቃት ላይ ሆና የጠበቀች ቢሆንም በኋላ ግን ከበርካታ ልመና በኋላ የኢራን ሰዎች ቁጣቸውን አብርደው ወደ ድርድሩ ጠረጴዛ እንዲመለሱ ሆኗል። በእስራኤል ላይ ሊያደርጉት የነበረውንም የበቀል እርምጃ መተዋቸውን ሌሊቱን አረጋግጠዋል። ይህ የእስራኤል ድንገተኛ እርምጃ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን በእጅጉ አስቆጥቷቸዋል። ደና ተደራድሬ የኢራን ሰዎችን ጠረጴዛ ላይ ሳመጣቸው እስራኤል ድንገተኛ ጥቃት መፈጸሟን ድርድሩን አበላሽተውታል ብለዋል። ለዛሬ ተቃጥረን የነበረውን ፊርማ ለአርብ እንዲራዘምም አድርጎታል። ጥፋተኛዋ እስራኤል ናት ብለዋል። ታዋቂው የዜና አውታር አክሲዮስ የዜና ወኪልና CNN እንደዘገቡት ፕሬዚዳንት ትራምፕ አማካሪዎቻቸው ስለ ጥቃት ሲነግሯቸው ፍጹም ተደናግጠው ነበር ብለዋል። በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ከፍተኛ ስድብና ቁጣ ደውለው አወርደዋል። ትራምፕ በስልክ ውይይት ላይ ኔታንያሁ እንዲህ ብሏቸዋል። ይህ እጅግ በጣም አስከፊ ነገር ነው ያደረግከው። እኔ ማመን ለራሱ አልቻልኩም። ስምምነቱን ለመፈራረም 1 ሰዓት ብቻ ሲቀረኝ እንዴት እንዲህ አይነት ጥቃት ትፈርማለህ? ሂዝቦላ አስቀድሞ በእስራኤል ላይ ተኩሶ ነበር፣ ነገር ግን መሬት ላይ ያረፈው ጥቃት ምንም አይነት ጉዳት በእስራኤል ላይ አላደረሰም፣ መታገስ ትችል ነበር ብለዋል። ኔታንያሁ ያንን የተረገመ ጥቃት ለምን መፈጸም አስፈለገው? እኔ እጅግ በጣም ተናድጄበታለሁ። ይህንንም በግልጽ ደውዬ ነግሬዋለሁ፣ ተቆጥቼበታለሁ። እሱ ምንም አይነት ማስተዋልና ማመዛዘን ችሎታ የሌለው በጣም ቀሽም ሰው ነው ሲሉም ፕሬዝዳንት ዶናልድ ትራምፕ በቁጣ ስለ ኔታንያሁ የተናገሩት። ትራምፕ ለቴሌቪዥን ጣቢያው ቻናል 12 በሰጡት ቃል የኔታንያሁ ውሳኔ ፍጹም ስህተት ነው በማለት ገልጸዋል። ከእንግዲህ በኋላ እስራኤል ከየትኛውም የሊባኖስ ምድር ላይ ጥቃት መፈጸም የለባትም ብለዋል። ከዚህ በኋላ እስራኤል ሊባኖስ ውስጥ ጥቃት ብትፈጽም ከኔ ጋር ነው ጸባ ሲል ትራምፕ በቁጣ ጭምር ለኔታንያሁ መልእክት አስተላልፈዋል። እንዲሁም ለዘ ኒውዮርክ ታይምስ ዛሬ ሌሊቱን በሰጡት ቃለ ምልልስ እኔ ለአሜሪካ አስተዳደር እጅግ አመስጋኝ ሲገባው እኔ የደረስኩትን ስምምነት ግን በመጨረሻ ሰዓት አበላሸብኝ ብለዋል። እሱ በጣም ከባድ ሰው ነው። እውነቱን ለመናገር እኛ ይህንን ስምምነት ስላደረግንለት እጅግ ሊያመሰግን ይገባው ነበር። ምክንያቱም ኢራን የኒውክሌር መሳሪያ ብትታጠቅ ኖሮ እስራኤል ለ2 ሰዓት እንኳን ምድር ላይ አትቆይም ነበር ሲሉ በከረር ቃላት ቤንያሚን ኔታንያሁ ላይ ወርፈዋቸዋል። የእስራኤል ጠቅላይ ሚኒስትርና የመከላከያ ሚኒስትር እስራኤል በጋራ ባወጡት መግለጫ እስራኤል በግዛቷ ላይ የሚሰነዘር ማናቸውንም ጥቃት የትኛውን ስምምነት ሳያግዳት የበቀል እርምጃ እንደምትወስድ አውጀዋል። የቤይሩት ጥቃት የሂዝቦላን በአካል በትክክል የመታ ነው በማለት ገልጾም የትኛው ስምምነት እኛን የሚመለከት አይደለም ብለዋል። ኢራን በበኩሏ የእስራኤል ጥቃት የሚቀጥል ከሆነ ማለትም እስራኤል በሊባኖስ ላይ የምታደርሰው ጥቃት የሚቀጥል ከሆነ ለፊታችን አርብ በጄኔቫ የሚፈራረሙ የነበረውን ስምምነት እሰርዘዋለሁ ስትል ትራምፕን የሚያስጨንቅ አዋጅ አውጥታለች። እስራኤል ደግሞ ጥቃቴን እቀጥላለሁ ስትልም ገልጻለች። ትራምፕ ደግሞ ባካችሁ እዚህ ደርሰን አናበላሸው በማለት እስራኤልን በቁጣ በልመናም እየተማጸኑ ነው። ወደ ኢራን ስንመለስ የኢራን ባለስልጣናት ይህንን ስምምነት ታላቅ ድል አድርገው ቆጥረውታል። የኢራን ምክትል ውጪ ጉዳይ ሚኒስተር ካዚም ጋሪባዲ ለሀገሪቱ መገናኛ ብዙሃን በሰጡት ቃል የመግባቢያ ሰነድ ረቂቅ ጽሑፍ ሙሉ በሙሉ መጠናቀቁን ገልጸው ሰኞ ዕለት በሊባኖስ በተከሰተው ወታደራዊ
መባባስ ኢራን በጽሁፍ ላይ እንዲደረጉ የጠየቀቻቸው በርካታ ማሻሻያዎች በአሜሪካ ወገን ተቀባይነት አግኝተዋል። ጋር አባዲ ለመገናኛ ብዙሃን ሲናገሩ የኢስላሚክ ሪፐብሊክ ታጣቂ ኃይሎች ያሳዩት ጽኑ አቋምና ያስተላለፉት ወታደራዊ ዛቻ በድርድሩ መድረክ ላይ የላቀ እድገት እንድናስመዘግብና የአሜሪካውያን ያቀረቡት የረቂቅ ጽሁፍ በፍጥነት እንዲቀለብሱና የኛኑ ፍላጎት እንዲያደርጉ አድርገናቸዋል ብለዋል። የታጣቁ ኃይሎቻቸው ለጠላት የማይረሳና የመጨረሻ አሰባሪ ምት ለመስጠት ጣታቸውን በቃታቸው ላይ አሁንም እንዳደረጉ ናቸው። የመጨረሻው ደውል እስክትደወል ድረስ ተጠንቀቅ፣ ኢራን እንጠብቃለን ብለዋል። ስምምነቱ ግን ለኛ ትልቅ ድል ነው። በስምምነቱ ውስጥ ኢራን የምትፈልጋቸው ነገሮች ሁሉ ተካተዋል ብለዋል። የኢራን ከፍተኛ ባለስልጣናት በቀጣዮቹ 60 ቀናት የሚደረገውን ድርድር ስኬታማ ሊሆን የሚችለው አሜሪካ ዋና ዋና 3 ግዴታዎች ስትወጣ ብቻ መሆኑን አስምረውበታል። እነዚህም የባህር ላይ ወታደራዊ ከበባውን ሙሉ በሙሉ በማንሳት በመካከለኛው ምስራቅ ያሰፈረቻቸውን ጦር ከአካባቢ ላይ መውሰድ፣ የጦርነት ሁኔታና ወታደራዊ ጥቃቶችን በቋሚነት ማቆም እንዲሁም በውጭ ሀገራት ባንኮች የታገደውን የኢራንን በቢሊዮን የሚቆጠር ገንዘብ ወይም ሀብት በአስቸኳይ ለኢራን መልቀቅ የሚለው ቀዳሚ ናቸው። ሆኖም የአሜሪካን ከፍተኛ ባለስልጣናት ለሲኤንኤን ዛሬ ሌሊቱን በሰጡት መግለጫ ኢራን የታገደው ገንዘብ ሳይለቀቅ የፊታችን አርብ በስዊዘርላንድ ጄኔቫ ላደረገው የሚችለውን ስምምነት ሰርዟል ማለቷ ተገቢ አይደለም በማለት ገልጿል። በመሆኑም ኢራን የኒውክሌር ግዴታዎችን በመወጣት ስትጀምር ብቻ ደረጃ በደረጃ ገንዘቡ ይለቀቃል ብለዋል። ይህ በእንዲህ እንዳለ የአሜሪካና ኢራን ስምምነት በእስራኤል የፖለቲካ መዋቅር ውስጥ ታላቅ የሆነ ውጥረትና የእርስ በርስ መወጃጀልም ፈተዋል። የእስራኤል የቀድሞ ጠቅላይ ሚኒስትር የወቅቱ ተቃዋሚ ፓርቲ መሪ የሆኑት ያኢር ላድ የወቅቱን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ክፉኛ ወቅሷቸዋል። ላድ ባወጡት መግለጫም ይህ አዲስ የአሜሪካና የኢራን ስምምነት እስራኤል በጦርነቱ መጀመሪያ ላይ ያቀደቻቸውን ስትራቴጂካዊ ግቦች በሙሉ ማሳካት ያልቻለ ፍጹም ውድቀት መሆኑን ይገልጻሉ። ስምምነቱ ለኔታንያሁ አስተዳደር ታላቅ የፖለቲካዊ እድገት አደጋ ሲሉም ጠርተውታል። የአሜሪካዊ ዜና አውታር ሲኤንኤን የእስራኤል የደህንነት ምንጮችን ጠቅሶ እንደዘገበው ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካን ከኢራን ጋር በደረሰችበት በዚህ ስምምነት ሳቢያ እስራኤል በቀጠናው ሙሉ በሙሉ ልትገለል ትችላለች የሚል ከባድ ስጋት ስላደረባቸው ከፕሬዝዳንት ትራምፕ ጋር በአስቸኳይ በአካል ለመገናኘት ጥረት እያደረጉ መሆኑን ተመልክቷል። አሁን ትራምፕ በሚቀጥለው ሳምንት በአውሮፓ የሚካሄደው የጂ7 መሪዎች ጉባኤ እንደተመለሱ ፊት ለፊት ተገናኝተው የእስራኤልን ስጋቶች ለትራምፕ በማስረዳት ቢፈልጉም የእስራኤል ጠቅላይ ሚኒስትር ጽህፈት ቤት ግን ይህንን የሲኤንኤን ዘገባ ሐሰተኛ ሲል አስተባብሎታል። እስራኤል በተለይም ድርድር በሚደረግባቸው በቀጣዮቹ 60 ቀናት ውስጥ በሊባኖስ ሂዝቦላ ላይ ወታደራዊ እርምጃ የመውሰድ ነጻነቷን እንዲጠበቅላት የምትሻ ሲሆን ይህም ስምምነት የኢራን የኒውክሌር ኃይል ሳይነካ የኢኮኖሚ ማዕቀቧን የሚያቀልላት ከሆነ የኢራንን መዋቅር መልሶ ያጠነክረዋል የሚል ከፍተኛ ስጋት አላት። የሆነም ሆኖ በትክክል ከአንድ ዓመት በፊት ሰኔ 13 2025 ዓ.ም በመካከለኛው ምስራቅ ታሪክ ውስጥ አዲስና ታላቅ ምዕራፍ መከፈቱ አይዘነጋም። ላለፉት 40 ዓመታት በኢራንና በእስራኤል መካከል ሚሳኤል ጥቃቶች በስለላ ድርጅቶችና በውክልና ኃይሎች አማካኝነት ይካሄድ የነበረውን የተዘዋዋሪ ጦርነት ሙሉ በሙሉ አክትሞ ለመጀመሪያ ጊዜ እስራኤልና ኢራን በቀጥተኛ የእርስ በርስ ወታደራዊ እርምጃ ውስጥ ተሸጋግረው እንደነበር ይታወቃል። እስራኤል በወቅቱ የኢራን ወታደራዊና ኒውክሌር መሰረተ ልማቶችን በቀጥታ በአየር በመደብደብ የጦርነቱን ህግጋት ሙሉ በሙሉ የቀየረች ሲሆን ኢራን በበኩሏ በመቶዎች የሚቆጠር ባሊስቲክና ሃይፐርሶኒክ ሚሳኤሎችን እንዲሁም ድሮኖችን በእስራኤል ሰማይ ላይ በማዝነብ ከባድ የሆነ ተጋድሎ አድርጋለች። በዚህ የጦርነት ሂደት ውስጥ ዓለም አቀፉ የአቶሚክ ኤጀንሲ ዋና ዳይሬክተር ራኤል ግሮሲ የኢራን ኒውክሌር መሳሪያ በስርዓት ለመስራት እየተንቀሳቀሰች መሆኑን የሚያሳይ ምንም አይነት ተጨባጭ ማስረጃ የለም ሲሉ አውጀዋል። በኢራን እጅ ላይ አለመኖሩን በይፋ ማመናቸው አሜሪካና እስራኤል ጦርነቱን ለመጀመር የተጠቀሙበትን ስነ ልቦናዊ ትረካ ሙሉ በሙሉ እንዳፈረሰባቸው ከዚህ ቀደሙ መዘገቡ አይዘነጋም። እንደ አውሮፓውያን አቆጣጠር የካቲት 28 2026 የተጀመረውን ሁለተኛው ዙር መጠነ ሰፊ ወረራም ቢሆን የኢራንን ህዝብ በከፍተኛ ሁኔታ እንዲንቀሳቀስ አድርጎታል። የሩሲያን ቱዴይ ዘገባ ዋሽንግተን አሁን ላይ የኢራን መኖር እንደ አንድ የቀጠናው ኃይል የተረጋገጠው ታሪካዊ ስምምነት በመላው ዓለም መሪዎች ዘንድ ታላቅ አድናቆትና ይሁንታን አተርፈዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ባወጡት መግለጫ ስምምነቱ በቀጠናው ሰላምን ለማስፈን የተነሳ እጅግ ወሳኝ እርምጃ ሲሉ አወድሰውታል። የኳታሩ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼህ መሐመድ ቢን አብዱራህማን አልታም ለፓኪስታን መንግስት ላቅ ያለ ምስጋና አቅርበዋል። በሁለቱም ወገኖች በቀጣዩ ድርድር መድረክ ላይ በቅንነት እንዲሳተፍም ጥሪ እናቀርባለን ብለዋል። የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶዋን በበኩላቸው የስምምነት የሚፈረም ከሆነ በቀጠናው ላይ ታላቅ ሰላምና መረጋጋት የሚያሰፍን ታሪካዊ ክስተት ነው ብለውታል። ፓኪስታን፣ ኳታርና ሳውዲ አረቢያ ለተጫወቱት ትልቅ ሚና እናመሰግናለን ባይ ናቸው። ታላቋ ብሪታንያ፣ ፈረንሳይ፣ ጀርመን እና ጣሊያን በጋራ ባወጡት መግለጫ የአውሮፓ ህብረትም እንዲሁም በኢራን ኒውክሌር መርሃ ግብሯ ላይ ሊረጋገጡ የሚችሉ ግልጽ እርምጃዎችን መውሰድ ስትጀምር አውሮፓ በኢራን ላይ ጣለችውን ሁሉንም ማዕቀቦች ሙሉ በሙሉ ለመሰረዝ ዝግጁ ናት ብለዋል። የጃፓኗን
የአውስትራሊያ መሪዎች በተመሳሳይ መልኩ ይህ ሂደት በመካከለኛው ምስራቅ ላይ ዘላቂ ሰላምን ሊያመጣ ይችላል የሚል ተስፋ መሰነቃቸውን በተናጠል አስተዋውቀዋል። ውድ ተመልካቾቻችን ለዛሬ ነበራችን መረጃዎች እኚህ ነበሩ። ቻናላችን አዲስ ስለሆነ ሰብስክራይብ እንዲሁም ቪዲዮቻችንን ላይክ እና ኮሜንት በማድረግ እንዲሁም ማለት ነው ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን እንላለን። መልካም ቆይታ። ሰላም በእናንተ ላይ ይስፈን።